አንድ ጓደኞቹን አግኝቶ ነው የሚሆነው የት ጓደኛ አባዬ ደግሞ እሱም ማያውቃቸው እሱም ማያውቁት ይወራል ኖር ኧረ በእግዚአብሔር አይገባም ልጆቹ ተኙ አዎ ተኝተዋል አባታቸውን እንደናፈቁ ሳያገኙት ምን ያድርጉ ልጆች ናቸው ከዚህ በላይ መጠበቃችሁ ልክ ነሽ ይሄን ያህል መጠበቃቸው እነሱ ሆነው ነው አዎ ከዚህ በላይ ከቆዩ ደግሞ ነገ ትምህርት ቤት እንቅልፍ ያስቸግራቸዋል አዎ ልክ ነሽ እኔም እኮ እስከዚህ ሰዓት ሲያመሽ ነው ይጨነቀኝ ማምሸት የሱ ባህሪ አልነበረም ግን ዛሬ ምን ሆኖ እንደዚህ እንዳመሽ እንጃ ብቻ የሆነ አደጋ ደርሶበት እንዳይሆን ወይ ልጅ ካደጋ እንኳን እግዚአብሔር ይጠብቀው አሜን ጋሼ አንድ ነገር እንኳን ቢሆን አራሻው የሚጠቁም መታወቂያ እንኳን የለው አይጉድ ምን ይሻላል ባክሽ እኔ እንጃ አንድ ነገር እንዳይሆን ብቻ ነው መፈራው እናንተ እኮ ዝም ብላችሁ ነው የምትጨነቁት ይሄን እሱ ምንም አልሆነ ምን ማለት ነው አትጨነቁ ማለት ይሄን እሱ ፈታ ብሎ ዓለሙን እየቀጨ ስለሆነ ይሄን ያህል መጨነቅ የለባችሁ ቆይ አልገባኝም የሄደበትን ነግሮሻል እንዴ አዎ ነግሮኛል ታዲያ ሄደበትን ከነገረሽ ለምንድን ነው ያልነገርሽኝ እኔ ቶሎ ይመለሳል ብዬ ነው እንዲህ እየተጨነቅን መሆኑን እያየሽ እንዴት አስችሎሽ ዝም አልሽ ይሄው አሁን ነገርኳችሁ አይደል እንዴ አሁን ጭቅጭቁን ትታችሁ የት እንደሄደ ንገሪኝ አዎ ወይዘሮ ትርሲት ሆነቷ ነው ወዴት እንደሄደ ብቻ ንገሪኝ እሺ እነግራችኋለሁ ምን ላይ ልብሴን ይቀየርኩ ስማ ደግሞ አንዷ ፈልጋ መታ ነበር ማን እኔ አዎ አንተን ማናት የፈለገች ልዕልት ነች ማን ነች ኦ ልዕልት ናት እንዴ አዎ ታውቃታለህ አዎ አውቃታለሁ የት ነው የምታውቃት ጠበቃዬ ነች እሷ እንደምትለው ከሆነ ግን ካደጋው በፊትም አውቀዋለሁ ነው የምትለኝ አረ እንደዛ ነው አዎ ቆይ ግን መታ ምን አለችሽ በእናትሽ ለማንኛውም ሲመጣ ይደውልልኝ ነው ምናምን ብላ ይሄን ወረቀት አስቀምጣለኝ ሄደችው እንካ እና ይሄ እሷ ስልክ ነው መሰለኝ ደግሞ የሷ ቁጥር ቢሆን ነው የሰጠችኝ እሺ በቃ ልደውልላት ስልክሽ እስቲ ጭራሽ በእኔ ስልክ ነው የምደውልላት እና በማን ስልክ ነው የምደውልላት ስልክ እንደኔ ታውቃለሽ የራስ ጉዳይ ነው በእኔ ስልክ አትደውልላት ወይ ሚጣ ደግሞ እስቲ ግግም አትበይ ኡፍ በእናትህ አጨቅጭቀኝ እሺ በቃ ስሞትልሽ ሚጣዬ እስቲ ውይ እንካ በቃ አታዝገኝ በቃ ለማንኛውም አመሰግናለሁ በእናትህ ዝም በለኝ ሄሎ ልዕልት ሄሎ ማልበ ብሩክ ነኝ ልዕልት ብሩኬ እንዴት ነህ ብሩክዬ ደህና ነኝ አንቺ እንዴት ነሽ አለሁ ለኔ ካንተ ናፍቆት በስተቀር ብሩኬ ደህና ነኝ አንቺ እንዴት ነሽ እቤት መተሽ እንደነበር እኮ ሚጣ ነገረችኝ አዎ ምን ላድርግ ስትጠፋብኝና ስናፍቀኝ ጊዜ ቤት ድረስ መጣሁ አንተ እንደሆነ ሰው አይናፍቅህም ኧረ እኔም ናፍቀሽኛል እና ከናፈኩህ ለምን ቢሮ አልመጣህም ስላልተመቸኝ ነው እኮ ይሄን ያህል ቢዚ የሚያደርግ ነገር ምን ተገኘ እባክህ ያው አለ አይደለ አንዳንድ መጨረስ ያሉብኝ ጉዳዮች ነበሩ ለማንኛውም ዛሬ ማታ ምን ስራ አለክ ዛሬ ማታ አዎ ዛሬ ማታ አይ ምንም ስራ የለኝም ስለዚህ ራስ በጋብዘኝ መቻል ማለት ነው በቃ እችላለሁ ይመቸኛል ስለዚህ እንደዛ ከሆነ ባለፈው ከቾምቤ ጋር መክሰስ የበላንበት አለ እዛ አንድ ሰዓት ላይ እንድትመጣ እሺ ግን ቾምቤን ይዤ ልምጣ አይ ይዘው እንዳትመጣ ብቻህን ና ግን እሱ አብሮኝ ቢመጣ ይሻላል እሱን ሌላ ቀን ጋብዘዋለሁ ዛሬ አንተን ብቻ ነው መጋበዝ ፈልገው እሺ በቃ እንዳልሽው ብቻ ይመጣለሁ እንዳታርፍ ብሩኬ እሺ በሰዓት ድረስ እሺ በሰዓቴ ነው የምደርሰው ሰላም አምሺ ኦኬ ባይ ያውንኪ ምን ለዚህ ነበር እንደዚህ አካበድሽው አረ እንደዛ ነው አካበድኩት አይደል ቀላል አካበድሽው
ሁለተኛ እቺን ስልክ ታገኛት መስሏል። እሺ ተይው አትስጪኝ። አይገርምሽም? እንደውም አልፈልገው። ለማንኛውም ልዘጋጅ። የልትሄድ ነው የምትዘጋጀው እንዴ? አሁን ሰው አልሰማሽም እንዴ? እራት እኮ ልጋብዘኝ እና እኔን ትሄድ ነው? መቼም ሕፃን ልጅ አይደለሽም። ማለቴ እንደ ሕፃን አዝዬሽ አልሄድም ማለት። ምንድን ነው ያልከው? ያው ብቻና ስላለችኝ ብቻዬን ነው የምሄደው። ቆይ ለምንድን ብቻን የቀጠረች እንዴ? ቆይ አንቺ ልጅ ፖሊስ ሆንሽ እንዴ? ምንድነው ይሄን ያህል እንደዚህ ድርቅ ያለ ጥያቄ የምትጠይቂ? አንተ ግን ምንም አይገባህም አይደል? ደነዝ ነህ። ሆሆ ጭራሽ ስድብ። የዛሬው ደግሞ ጫን ያለ ነው እባክሽ። አንቺ ትንሽ ከቆየው ወደ ሉላ መቀየርሽ አይቀርም። ብሄድ ይሻላል። ጥርግ በላ ደነዝ። እና እሷ ጋር ሄዶ ነው እንደዚህ ያመሸው? አዎ ከሷ ጋር ሆኖ አለሙን እየቀጨ ነው። እሷ ራሱ ምን አይነት ደፋር ብትሆን ነው እቤት ድረስ የመጣችሁ? እኔን የገረመኝ እኮ እሱ ነው። ይሄማ ትልቅ ንቀት ነው። በጣም እንጂ። አንቺ ነሽ ጥፋተኛ። እዚህ ስትመጣ ዝም ማለት አልነበረብሽም። ቆይ እኔ ምን ማድረግ ነበረብኝ? ማጋጨት ነበረብሻ። ልክ ነሽ፣ ማጋጨት ነበረብኝ። አረ ሴቶች ተረጋጉ። ምንድነው የምረጋጋው? አባዬ ደግሞ ቆይ ልጅቷ ጠበቃ ነች አላልሽም እንዴ? እና ብትሆንስ? ለስራ ልታወራው ፈልጋስ ቢሆን ድንገት? አይ ጋሼ የዋህ እኮ ናት። እስከዚህ ሰዓት ምን አይነት ስራ ነው? ምንም ስለ ስራ የሚያወሩት ነገር የለም። ሲጀመር የልጅቷ አካውሃን ምንም አላማረኝም። እንዴት ሲያደርጋት እንደነበር እኔ ነኝ የማውቀው። ሲጀመር እንዴት እንደምታስጠላ። እሷ ምን አጠፋች? ለነገሩ ታይሆ እሱ ነው ፊት የሰጣት። ልክ ነሽ። እኔ የምልሽ ልጅቷን ስታያት እንዴት ናት? ማለቴ ቆንጆ ናት? መልኳ እንኳን ቆንጆ ነገር ነች። ኧረ እባክሽ። አዎ ቆንጆ ነገር ናት። ይሄ ጅል ይሄኔ እኮ ወዳው መስሎታል። ለብሩ ስትል ነው የቀረበችው። ቆይ ግን ይሄኔ ምን እያደረጉ ይሆን? ወንድ ልጅ እንደሆነ ጅል ነው። ቆንጆ ሴት ሳይ መጋደም ነው የሚያምረው። ወይኔ ርብቃ ይምጣ ብቻ ዛሬ አለቀው። በእጄ ቢያቅተኝ በጥርሴ ነው የምቦጫጭቀው። እሱ ራሱ በጣም አበዛው። የልጆች አባት መሆኑን አያውቅም። እንዴት እስከዚህ ሰዓት ድረስ ያመሻል? ቆይ ይምጣ ብቻ። ቆይ ግን ሲመጣ ምን ልለው ነው? ለምን አመሸ ብለው ምን አገባሽ ነው የሚለኝ? ወይ ጣጣ። አሁን እሺ ምን እያደረገ ይሆን? በነገርሽ በጣም ነው ያማረብክ። ኧረ እባክሽ ከአይኔ ወጣ ብያለሁ። አመሰግናለሁ። አንቺም በጣም ቆንጆ ነሻል። ኦ ቴንክ ዩ ውዴ። በነገራችን ላይ ዛሬ ስምሽን መስለሽ ነው የመጣሽው። እንዴት ማለት? ምን እንዴት አለው? ልክ እንደ ስምሽ ልዕልት ነው የመሰልሽው። ይሄን ያህል አምሮብኛል ማለት ነው? በጣም እንጂ ቆንጆ ሴት ሆነሻል። ልክ እንደ ስምሽ ልዕልት። ኧረ ተው፣ ይሄን ያህል ሳታከብድ። አልገባሽም ማለት ነው። እስካሁን ድረስ ስንት ወንድ እንደገና መጠኝ። ለምንድን ነው የሚገላምጡ ደግሞ? እንዴ ያው ከአንቺ ጋር ስለሆንኩ ነው። ባይገርምሽ ቡጢ ራሱ የጨበጠ አይቻለሁ። ተው በእናትህ፣ እኔ በጣም እያሳፈርከኝ ነው። እውነቴን እኮ ነው። ባይገርምሽ በወንዶቹም ራሱ እኮ መፍረድ አይቻልም። ወንዶችን የሚያጋድል ውበት ነው ያለሽ። ኧረ ጨዋታ ሙች አታውቂም እንዴ? በጣም ቆንጆ እኮ ነሽ። ተው እባክህ። እውነቴን እኮ ነው። በጣም ቆንጆ ሴት ነሽ። አመሰግናለሁ የእኔ ውድ። ምንም አይደል። እኔ የምልሽ ባለፈው እኮ ግን ጎዳና የወጣሽበትን ምክንያት አልነገርሽ። እሱ እዚህ የሚወራ ወሬ አይደለም። እሺ ብትነግሪኝ ደስ ይለኛል። ማለቴ ያው ከፈለግሽ፣ ካልፈለግሽ ግን አስገድሽ። ኢትስ ኦኬ፣ እነግርሃለሁ። የትኛውን ጀምራለሁ? አንቺን ደስ ካለሽ ጀምሪልኝ። ከእናቴ ሞት ልጀምርልሃ። ኦ ይቅርታ፣ እናትሽ ሞተዋል እንዴ? አዎ አርፋለች። በጣም ነው ማዝነው። ይቅርታ አድርጊልኝ። የማይሆን ትዝታሽን ቀሰቀስኩብሻል። ችግር የለውም። ለማንኛውም ግን ንግግራችን ደስ የማይልሽ ከሆነ ማቆም እንችላለን። ለምን? አንዴ ጀምሬልህ የለ?
ጨርስልሃለሁ አንቺ ካልሽ እሺ እና እንዳልኩ እናቴ ከሞተች በኋላ እንጀራ አባቴ ኃይለኛ ጠጪና ሰካራም ሆነ ምን ቆይ ከአባትሽ ጋር አልነበረም እንዴ የምትኖሪው አዎ ከሱ ጋር አልነበረም የምኖረው ለምን አባቴ እናቴን በልጅነቴ ነበር ጥሏት የጠፋው እና አባትሽን አታውቂውማ አዎ አላውቀውም ነበር እንዲሁም እስከሆነ እድሜ ድረስ እንጀራ አባቴ ነበር አባቴ የሚመስለኝ አይ እንደዚህ እንዲሰማሽ ካደረገማ ያው ጥሩ ሰው ነበር ማለት ነው በጣም ጥሩ ሰው ነበር ታዲያ ምን ያደርጋል እናቴ ከሞተች በኋላ በመጠጥ ብዛት ጭንቅላቱ ተቀየረ እንዴት እና እንደነገርኩ እናቴ ከሞተች በኋላ በጣም ጠጪና ሰካራም ሆነ የስካሩ ማብረጃ አላረገኝ ማታ ማታ በጣም ያስቸግረኝ ነበር ምን ማለት ሊደፍርሽ ነው አዎ ማታ ማታ ብዙ ጊዜ ሊደፍረኝ ሞክሮ ነበር እንዴ ቆይና ታዲያ እንዴት አመለጥሽው ወይስ ደፈረሽ እንዴ መድፈርስ አልደፈረኝም በስካር ጨርቆ ነው ሲመጣ አንድ ሁለት ሊደፍረኝ ሞክሮ ነበር ግን አምልጬዋለሁ ቆይና እሺ ከዛ በኋላ ማስቸገሩን አቆመ ከዛ በኋላማ እሱ ከመምጣቱ በፊት ክፍሌ ገብቼ ቆልፌ እቀመጣለሁ ይበልጥ ይሄ ነገር በጣም እያናደደው መጣ ከአንድም 3-2 ጊዜ በሩን ሊገነጥሎ ሞክሮ ነበር ምን አይነት ሰው ነው በእናታችሁ ሲጀመር ይሄ ራሱ ሰው አይደለም አውሬ ነው ልክ ነህ በሰዓቱ ካውሬ በላይ ነበር ለኔ እንዴ ቆይ እንዴት ያሳደጋል ልጁ ላይ እንደዚህ ይጨክናል እንዴ ባይወልድሽም እኮ ልጁ ማለት ነሽ አይደለም እንዴ እኔም እንዳባቴ ነበር የማየው ቆይ ግን እኔ የምልሽ ሌሎች ልጆች የሉትም እንዴ እሱ ሌሎች ልጆች የሉት ማን ነበር መውለድ አይችልም በጣም የሚገርም ነገር እኮ ነው እየነገርሽኝ ያለሽው እሺ ከዛስ እንዴት ሆንሽ ከዛማ ጫና ሲበረታብኝ ቤቱን ጥዬ ጎዳና ላይ ወጣሁ በጣም ነው የሚያሳዝነው በጣም እንጂ መቼስ ጎዳና እንዴት ነው አትለኝ ከቤቴ ባሰ ሲኦል የሆነብኝ ከእንጀራ አባቴ ባሱ ጭራቆች ነበር የገጠሙ ለሴት ልጅ በጣም ከባድ እንደሚሆን እንገምታለሁ ሲጀመር ጎዳና ለሁሉም ይከብዳል ለሴት ልጅ ደግሞ በጣም ፈተና አለው እኔም እሱ ልልሽ ፈልጌ ነው ሾምፔና አንተን ባይጥልልኝ ኖሮ ያንን ህይወት አልፌ እዚህ መድረስ አይመስለኝ ነበር በጣም የማመሰግናለሁ ኧረ ችግር የለውም እና አሁን በጥብቅና ማዬ የተጎዱ ሴቶችና ህፃናትን መርዳት የሚያስደስተኝ ለዛ ነው በጣም ደስ ይላል እኔ አቅመ ቢስ ሆኜ ስላየሁት አቅም ላጡ ሰዎች አቅም መሆን ያስደስተኝ በጣም ጥሩ ስራ ነው እየሰራሽ ያለሽው እግዚአብሔር ይርዳሽ አመሰግናለሁ በነገራችን ላይ ምን እያሰብክ ነው አንተ እንዴ ማለትማ ሚስት አግብታለች አንተ ለወደፊት ምን እያሰብክ ነው እያልኩ ነው በእርግጥ ልክ ነሽ እንዳልሽው እሷ አግብታለች ግን እኔ እሷ ስላገባሽ ብዬ አሁን ላይ ምንም የወሰንኩት ውሳኔ የለም አሁን እኮ አንተ ነፃ ሰው ነህ የፈለከውን ውሳኔ መወሰን መብት አለክ አዎ እሱስ ልክ ነሽ እናት ዳር ሚስት ምናምን አታስብም እኔ እንጃ ማለት ማሰብም አለብህ ዞር ዞር እያልክ መመልከት አለብህ አንቺ እኔ ምልሽ ልጅቷ ጋር ባንቺ ስልክ ነው አይደል ደወለው ነው በእኔ ስልክ ነው የደወለው ምን ነው አይ ደውይላትና የምትለውን እንስማ አዎ ጥሩ ሐሳብ ነው እስኪ ደውልሽ ምን እንደምትል እንስማ እሺ ቢያንስ ቁርጣችንን አውቀን መተኛ ካለብንም እንተኛ ልክ ብለሻል ስልኩ አይሰራም ዝግ ነው አውቃ ዘግታው ነው ማለት ነው አውቃ ለምን ትዘጋለች ምናልባት ባትሪም ዘግቶባት ሊሆን ይችላል አይመስለኝም አውቃ ዘግታው ነው የሚሆነው ትርሲስ ልክ ናት አውቃ ነው የዘጋችው እኔም እኮ ያልገባኝ ለምንድን ነው አውቃ የዘጋችው የሚለው ነው ምክንያቱም ማንም ሳይረብሻቸው ብቻቸውን ፈታ ማለት ፈልገው ነው ቆይ እንዴት ሰው ይጨነቃል ብሎ እንኳን አያስብም አባዬ ደግሞ ስለ ሰው ቢያስብ ኖሮ እስካሁን ራሱንም ድምጹን ማጥፍቶ ዝም ይለናል ወይ ጉድ ምን አይነት ነገር ነው አካችሁ ለማንኛውም እኔ ወደ መኝታ ቤት ልሂድ እሺ ልጅ ሂጂ እኛም ትንሽ ቆይተን መሄዳችን አይቀር እሺ ደህና ደሩ አሜን ደህና ደሪ ልጅ እስኪ ባክሽ ደግመሽ ሞክሪላት ይሻላል አባዬ አዎ ካልክሽ
አይሰራም፣ ዘግተዋለች። ወይ ጉድ! ይሻላል እባካችሁ። አሁን የት ገባ ይባላል? እንዴ የኔ ፍቅር ምን ነው ሆነሻል? አትተኝም እንዴ? እተኛለሁ። ድንገት ብሩክ ከመጣ ልጠብቀው ብዬ። እንዴ ብሩክ ስልክ ተደዋብሎ ከሰው ጋር ተቀጣጥሮ ነው የወጣው አላልሽኝም? አዎ እንደዛ ነው። ትርሲት እና ታዲያ ለምን ዘና እንዲላት? ልጅ እኮ በዛ ላይ ገና ወጣት። እኔ እኮ ዘና ማለቱን ጠልቼው አይደለም፣ ደህንነቱ አሳስቦኝ ነው። አይ ዝም ብለሽ ነው እንጂ የምትጨነቂ። እኔስ ሁሉንም ነገር ረስቶት ፈታ ዘና እያለ ይሆናል። እና የተዝናና እንደሆነ ሰው ያስባል ብሎ አያስብም እንዴ? ምን ሆነሻል? ወይ ነገርየው አዲስ ሆኖበት በቃ ረስቶት ሊሆን ይችላል። ብርቅ ሆኖበት በምን ታውቂያለሽ? እሺ እሱ ረሳም በል፣ እሷ ለምን ስልኳን ዘጋች? ኧረ ትርሲት ምን ሆነሽ ነው? በቃ ታያቸው። ምናልባት ሁለቱም ረስቶት ሊሆን ይችላል። ሁለቱም ለሰው የማያስቡ ደደቦች ናቸው። ወይ ትርሲት ይልቁ ነው። አሁን እነሱን ታያቸውና ሁሉሽ እንዴት ነበር? በዚህ ነገር ተወጥሬ እኮ ነገሩን ሁሉ ረሳሁት። ምንድነው እሱ? ዛሬ የብሩክ እህትን ጓደኛ ልናገኝ ሄደን ነበር። ኧረ እባክሽ። ቆይ ለምን እሷ ጋር ሄዳችሁ? እሷ ጋር ሄድነውማ ቅድስትን በሷ በኩል ልናገኛት ከቻለን ብለን ነው። እና ታዲያ አገኛችኋት? አይ አላገኘናት። ለምን አላገኛችኋት? ስለሷ ስንጠይቃት በጣም የሚያሳዝን ነገር ነው የነገረች። ምንድነው እሱ? ማለቴ ቅድስት ሞተች እንዴ? መሞት እንኳን አልሞተች። እና ታዲያ ራሷን ስታብዳለች ነው ያለች። ኧረ እባክሽ። ኦይ በጣም ነው የሚያሳዝነው። በጣም እንጂ በሰው ሀገር እንደዚህ መሆኗ በጣም ያሳዝናል። እና ታዲያ ግን ቆይ አሁን ያለችበት ታወቀ? አዎ ቅድስትንም ጓደኛዋንም የሚያውቁ ሰዎች እዛ እንደሚያፈላልጓት ነግረውናል። እንደዛ ከሆነ በጣም ጥሩ ነው። ብቻ በሰላም ለሀገሩ ያብቃት ትርሲት። አሜን። ቆይ ግን ብሩክ ሲሰማ ታዲያ ምን አለ? እሱ ይበልጥ በጣም ነው ያዘነው፣ በጣም ነው ያሳዘነኝ። እስኪ እንግዲህ ትርሲት ያው እኔ እንግዲህ የምችለውን ሁሉ አደርጋለሁ። እሺ ሁልጊዜም ከጎን የሆነ ስለምትደግፈኝ አመሰግናለሁ። ወይ ትርሲት ምን ሆነሻል? እኮ ምንም ምስጋና የሚያስፈልገው ነገር አይደለም፣ ደግሞ ግዴታዬ ነው። እኔ ቆንጆ እና በህይወቴ ለትዳር ማስባት ሴት የለችም እያልከኝ ነው? አዎ አሁን ላይ በዛ መልኩ ያሰብኳት አንድም ሴት የለችም። ግን እኮ አንዴ ትዳር አጋር ያስፈልጋል። እሱስ ልክ ነሽ። እኔ ግን አሁን ላይ የሚያሳስበኝ የሴት ጉዳይ ሳይሆን እህቴ በምን መልኩ ነው በሰላም ወደ አገሯ የምትመለሰው የሚለው ነገር ነው። ታዲያ እኮ ሁለቱንም እኩል ማስኬድ ትችላለህ። ልክ ነሽ። እስቲ እንዳልሽኝ አስብበታለሁ። በደንብ ብታስብበት ይሻላል። እኔ የምልሽ አንቺም ግን ያገባሽ አይመስለኝም። ማለቴ ያው እጅሽ ላይ ቀለበት ምናምን አላየሁም ብዬ። አዎ ልክ ነህ፣ አላገባሁም። ምን ነው እስካሁን ለምን አላገባሽ? እኔ እንጃ። እንዴ እኔ እንጃ ማለት ምን ማለት ነው? ማለት ፍቅረኛ ምናምንም የለሽም? የለኝም። ማለቴ እንዴት አንቺን የመሰለሽ ቆንጆ ልጅ እስካሁን ድረስ ፍቅረኛ ሳይኖርሽ ቀረ ማለት ነው? አይገርምክም? መቼም አንቺ እየኮራሽባቸው መሆን አለበት እንጂ ይሄን የመሰለ ውበት ይዘሽ እኔ ነኝ ያለን ወንድ ተንበረከክያለሽ። አይኔ ጥላ መሰለኝ። ቀልድሽን አቁሚ እባክሽ። እውነቴን ነው። የምን ቀልድ ነው? እኔ ምንም ብትይኝ አልሰማሽም። ይሄኔ እኮ ማን ያውቃል እኔን እየገላመጡኝ ያሉት ወንዶች ከእስር ከስርሽ አፍቅረው የሚከተሉሽ ይሆናሉ። ቸርስ ለብቸኝነታችን። አንቺ ግን በጣም የምትገርሚ ሴት ነሽ። ለምን እገርምሃለሁ? ሁለታችንም አንድ አይነት ሰዎች ነን። አንተም ነፃ ወንድ፣ እኔም ነፃ ሴት። ስለዚህ አይግረን እያልሽኝ ነው? አዎ አሁን ዘና እንበል። በጣም ዘና አልኩኝ። ከዚህ በላይ ደግሞ መቆየት አልችልም። ያው እንደምታየው ሰዓቱም ደግሞ መሽቷል። ይምሻ ምን ችግር አለ? ባለትዳሮች አይደለንም። የሚቆጣን ሀይ የሚለን ሰው የለም። ቢሆንም ያው እነሚጣ ይጨነቃሉ። ሚጣ ማለት ያቺ ሜንጦ ናት? ተይ እንደሷ አትበይ። ስለሚጣ ክፉ ነገር የምታወሪ ከሆነ ደስ አይለኝም። አረ አላወራብህም፣ ፈታ በል። ይሄኔ እኮ የታመሸ ብለው እነሱም ተጨንቀው ነው የሚሆኑት። ታዲያ ምን ችግር አለው? ቅድም በሷ ስልክ አይደል እንዴ ደወልክልኝ? አዋ
ስልክ ይክፈትና ደውልላቸዋለን። እኔ ግን ደስ የሚለኝ ብሄድ ነው። እኔም ብቻዬን እዚህ ጎልተኝ ነው የምትሄደው? አታፍሩ እንዴ? ለምን አንቺስ ወደ ቤትሽ አትሄጂም እንዴ? በደንብ ተዝናንቼ ነው የምሄደው። እምቢ ካልክ መሄድ ትችላለህ። ልብ ጨክኖ ግን መሄድ አይመስለኝም። እንዴ ቆይ እንዴት ነው ስታስቢው ብቻሽን ጨክኜ ትተሽ የምሄደው? እንደዛ እንኳን በፍጹም አላደርግም። ስለዚህ አብረኸኝ ፈታ ብላ ዘና በል። እሺ ያው አንቺን ደስ የሚልሽ ከሆነ አብሬሽ ቆያለሁ። ድሮም ማውቅ ነበረ በእኔ የሚጨክን ልብ እንደሌለ። እሺ ግን መቆየታችን ካልቀረ ስለ ስራ የተወሰነ ነገር ብናወራ ደስ ይለኛል። ስለ ስራ እናውራ? አዎ ስለ ስራ የተወሰነ ነገር። ስለ ስራ ምንም እናወራው ነገር የለም። ዛሬ ፈታ ዘና ማለት ነው የምፈልገው። እሺ ካልሽ ደስ ይለኛል። በደንብ እንድንዝናና ቤት እንቀይር ይሻላል። ዘና ማለት ነው የምፈልገው። እሺ እንዳልሽ ቤት እንቀይርና ደስ የሚል ጊዜ እናሳልፍ። እንደዛ ይሻላል። ኑጣ አይደል? እሺ አንቺን ደስ ካለሽ እንብላት። እስካሁን ድረስ ስልኩ አይሰራም? አዎ ዘግተዋለች። ጋሽ ስተኙ ምን ያድርግ? ጠብቆ ሲያቅተው ገብቶ ተኛ። አንቺ ስለምን አልተኛሽም? ወይስ እስካሁን ይመጣል ብለሽ እየጠበቅሽው? ምናልባት መጥቶ ካንኳኳ ማንም አይሰማም ብዬ እኮ ነው። እኔ ግን ከዚህ በኋላ የሚመጣ አይመስለኝም። ስለዚህ ገብተሽ ተኝ። ባይሆን አንቺ ገብተሽ ተኝ፣ እኔ ትንሽ ጠብቀዋለሁ። ደስ እንዳልሽ። በቃ ደህና ደሪ። እነሱ ናቸው የደወሉት? እኔ እንጃ፣ እማላውቀው ቁጥር ነው። እሺ አንሺዋ። ሄሎ፣ ሰላም አመሸሽ ሚጣ። አንተ ቆይ ምን አባ ሆነ ነው እስካሁን ስልክ ማታነሳው? ሰው ይጨነቃል እንኳን አትልም እንዴ? ያው ለዛ ብዬ እኮ ነው የደወልኩት፣ እንዳትጨነቁ ብዬ ማለት ነው። በጣም ታስብልን የለ? አሁን ገና አይደል እንደ እየደወልክልን ያለኸው? ሚጣዬ ስላልተመቸኝ እኮ ነው። ዝም በል በእናትህ። ዓለምን ስቀጭ ረስተህን ነው እንጂ። ኧረ በፍጹም አልረሳኋችሁም ሚጣ። ለማንኛውም አሁን በዚህ ሌሊት አታስጮኸኝ፣ ቶሎ ና። ሲጀመርም እኮ የደወልኩት እንደማልመጣ ልንገራችሁ ብዬ ነው። ምን አልመጣም ያልከው? አዎ ሚጣ አልመጣም፣ ተኝ በቃ። ለምንድን ነው ቆይ ማትመጣው? በጣም ስለመሸብኝ እዛው ባድር ይሻላል ብዬ ነው። የት ነው የምታድረው? ያው እሷ ጋር ነው የማድረው። ምን? እሷ ቤት ነው ማድረው? አዎ እሷ ቤት ነው የማድረው። እንዴት ነው እሷ ቤት የምታድረው? አንተ ያመሃል? ጤነኛ አይደለህ እንዴ? ቆይ ምን ችግር አለው እሷ ቤት ባድር? እንዴት ነው ችግር የሌለው? ችግርማ አለው። ወይ ሚጣ እስኪ ዝም ብለሽ አታካብጂ። አረ አካበድኩት እንዴ? እንደውም የራስ ጉዳይ፣ ገደል መግባት ትችላለህ። ምንም እኮ የሚፈጠር ነገር የለም፣ አትፍሪ። ዝም በል በእናትህ። ደግሞ እዛች ቤት እንድታድር አልፈልግም። አሁኑኑ ራይድ ይዘህ ቶሎ ነው። ወይ ሚጣ ደግሞ ምን ራይድ የለም ልትል ነው? አንተ ብሩክ በቃ ልልት እየጠራችኝ ነው ሚጣ። እሺ ሰላም ደሩ። በቃ አልመጣም። ለጋሽም ንገሪው። ገደል ግባ። እሺ ደደብ የማይረባ ማለት እሷ ጋር ነው የሚያድረው? አይመጣም? አዎ አይመጣም። ከእሷ ጋር አድሯል። እሺ በቃ ደህና ደሪ። ደህና ደሪ። አድር ነው።
ደህና ደሩ ጋሼ። እንዴት አደርሽ የኔ ልጅ? ይሄንን ጫማ መጥረግ አቁሙ ስሎት እምቢ አሉ አይደል? አይ የኔ ልጅ መስራት የለመደ እጅ እንዴት አርፎ ይቀመጣል ብለሽ ነው? እኔ ግን ቢቀመጡ ነው ደስ የሚለኝ። አይ የኔ ልጅ እንደው እኔ ደግሞ ትንሽም ብትሆን ስትሰራ ነው እንደው አይምሮ የረፍት የሚያገኘው። እሺ እንግዲህ በጉልበት አላስቆሙት። እሺ አመሰግናለሁ የኔ ልጅ። እኔ የምለው ብሩክ አልመጣም እንዴ? አልመጣም የኔ ልጅ። አረ አዎ የመጣ አይመስለኝም፣ እስካሁን አላየሁትም። እሺ በቃ እኔ ልውረድ። እሺ ልጅ። እስካሁን ውጪ ከሌላ ሴት ጋር ማደሩን በጭራሽ ላምን አልቻልኩም። እኔ ራሱ እንዴት እንደገረመ። እኔ ሳቆኩ ብሩኬ እንደዚህ አይነት ሰው አልነበረም። አንቺ ደግሞ ሰው ሆኖ የማይቀየራል ብለሽ ነው? እሱስ ልክ ነሽ፣ ግን ሲመስለኝ ያቺ እስስት ነች አሳስታ ያሳደረችው። እሱ ባይፈልግ እሷ አታስገድደውም። ልክ ነሽ፣ እሱ ነው ጥፋተኛ። እንደር ስትለው እምቢ ማለት ይችል ነበር እኮ። ይችል ነበር፣ እሱ ስለፈለገ ነው እንጂ። ቆይ ዛሬ ይምጣት ብቻ። እኔ የምልሽ ግን አንቺ ግን ምንድነው እንደዚህ ያናደደሽ? ምን ማለት ነው? ምን ስለሆንሽ ማለት? ማለቴ እኔ ያለው እንደዚህ መሆንሽ ገርሞኝ ነው። የምጣዱ ያለ የእንቅቡ ተንጣጣሉ። ቆይ አንቺ ራሱ ምኑ ስለሆንሽ ነው እንዲህ የምትናደጂው? እኔማ ሚስቱ ማለቴ የድሮ ሚስቱ ስለሆንኩ ነው። እኔማ እህቱ ስለሆንኩ ነው። ደግሞ አንቺ ልትናደጂ አይገባም። ሌላ ባለግብተሽ ወይስ ቀናሽ? ዝም በይ በእናትሽ። ደግሞ እኔ ብቀና ባልቀና አንቺ ምን አገባሽ? እኔ ምንም አያገባኝም፣ ግን ሁኔታሽ የቅናት ነው የሚመስለው ብዬ ነው። ቆይ እኔ የድሮ ባሌ ስለሆነ ቀናው ይባል፣ አንቺ እንደዚህ ምን አንገበገበሽ? ወንድምሽ አይደል? አላገባሽው ወይስ ልታገቢው ትፈልጊያለሽ? አረ በስመ አብ በይ። ቆይ ምንድን ነው የምታወሪው? ወንድሜ ነው ማገባው? እና ካላገባሽው ምን እንደዚህ አናደደሽ? እኔማ ለራሱ ብዬ ነው በሽታ ላይ እንዳይወድቅ። አረ እንደዛ ነው? አዎ እንደዛ ነው። እንደዛም ከሆነ ጥሩ ነው። እኔ ግን አይመስለኝም። መሰለሽ አልመሰለሽ እሱ የራስሽ ጉዳይ ነው። ዛሬ አንለቀው። አዎ አንለቀው። ዛሬማ ልክ ልኩን ነው የምንነግረው። ቀላል መንገር እስከ አፍንጫው ነው የምናስታጥቀው። ቆይ ጠብቁ። የታባህ ያደርከው? በመጀመሪያ እንዴት አደርክ የሚለው አይቀርም። የት ነው ያደርከው? እንዴ ነገራችሁ የለ እንዴ? ልዕልት ጋር ነው ያደርኩት። የዛች የሰይጣንን ስም አትጥራ። እንዴ እንዴት ትላለህ ደግሞ? አታፍርም? ምን አሳፈረኝ? ከመቼ ወዲህ ነው እንደዚህ አይናውጣ ይሆንኩ? ቆይ እኔ ነው አይናውጣ? አዎ አንተን። ምን ልትል ነው ደግሞ? እንዴ ቆይ እናንተ ሴቶች ዛሬ ምንድን ነው የነካችሁ ነገር? ጭራሽ እኛ ልትናገር ያምራል? ትርሲት እውነቷን ነው። እኛ ልትናገረን ቀርቶ ቀና ብለህ ልታይን አይገባም። አዎ ጭራሽ ከሴት ጋር አድረህ አይንህን በጨው አጥበህ መምጣት አልነበረብህም። አሃ እንደዛ ነው ነገሩ? አዎ እሺ አሁን ተረጋጉና ምን እንደተፈጠረ ሁሉንም ነገር ልንገራችሁ። ምንድን ነው የምታስረዳን? ጭራሽ ነውርህንም ልትነግረን ያምራል? እኔማ ይሄንን ከምሰማ ብሞት ይሻለኛል። እሺ እውነት ነው፣ ሞት ይሻላል። ልጆች እያሉ እንደዚህ መሆን አልነበረብህም። እንዴ ቆይ ለምን አትሰሙኝም? ከልዕልት ጋር ምንም የተፈጠረ ነገር የለም አልኳችሁ እኮ። ማለት አንድ ላይ አድራችሁ ምንም አላደረጋችሁ? ትርሲት ሙች ምንም የተፈጠረ ነገር የለም። አትዋሽ። ሚጣሙች ምንም ነገር አላደረግንም አልኩሽ እኮ። እና ለምን አደርክ? በቃ ያው በጣም ስለመሸና እሷንም ደግሞ ብቻዋን ጥያት ከመጣ ብዬ ነው። ሲጀመር ለምን አመሽ? ሲቀጥል ደግሞ ምንድነው እሷን ጥላት መምጣት ያቃተ? ብቻዋን ጥያት ያልመጣሁትማ ያው አሳዝናኝ ነው። አሳዝናኝ ነው ማለቴ ብቻዋን ጥያት በመጣና አንድ ነገር ብትሆን ደግሞ ጸጸቱን አልችለውም ብዬ ነው። በዛ ላይ ደግሞ ያው ሴት ልጅ ናት እና ደግሞ በጣም ሰክራ ነበር። ለዛሬው በማስጠንቀቅ ያልፈናል። ከዚህ በኋላ ግን እመኑኝ ከአሁን በኋላ ምንም የሚፈጠር ነገር የለም። አትርሳ፣ የልጆች አባት ነው። አውቃለሁ። ስለዚህ ልጆቹ ባለጌ አባት አለን ብለው እንዲያስቡ አልፈልግም። እሺ ምን አባቷ በልጆቿ ታሳባለች? ቀንቼ ነው አትልም? ሰውን ባለጌ ትላለች እንዴ? ደግሞ ከሷን ብሶ የገዛ ጓደኛው እንዳገባች ረስታ ስታስጠላ። ነግሬሃለሁ፣ ከአሁን በኋላ እንዳትደግም።
ብችል እንደውም ደግመ ሁሉ ባታገኛት ደስ ይለኛል። አይ እንደሱ እንኳን አልችልም፣ ምክንያቱም ጠበቃዬ ነች። ምን ችግር አለው? ሌላ ጠበቃ ቀይራ። የኔ ጠበቃ ስለታመመ ነው እንጂ እኮ ጥብቅና ይቆምልህ ነበር። ወይ ትርሲት፣ እሷ እኮ ብታያት በጣም ጎበዝ ጠበቃ ናት። በዛ ላይ ደግሞ ጸባዩም በጣም ጥሩ ነው። እሺ በቃ አሁን ዝም በል፣ ስለ እሷ እንዳታወራ። እሺ ደግሞ ይኸውልህ ከስራ ውጪ ከእሷ ጋር ስትገናኝ እንዳላገኘ እንዳልሽ። ሚጣ ዝም በል በእናትህ። ሚጣ አትበለኝ። ዋናው አንተ በሰላም መምጣት ነው እንጂ ማታማ እንዴት እንዳስጨነቀን ብታይ። ምን አለ ሴቶቹም እንዳንተ ቢያስቡ ጋሼ። ምን አሉ እንዴ? ብታይ እኮ ጋሼ ሊበሉኝ እኮ ነው የደረሱት፣ ሊበሉኝ። አይ ልጅ በጣም ተጨንቀው ስለነበር እኮ ነው። ቢሆንም በጣም ነው ያበዙት። እንዴ አንተ እኮ ጋሼ አላየም እንዴት እንደሰደቡኝና እንዴት ሲዝቱብኝ እንደቆዩ። አትፍረድባቸው ልጅ። የሰው ልጅ የሚወደውን ሰው ነው የሚቆጣውም የሚመክረው። ቢሆንም ጋሼ የነሱ ግን በጣም በዛ። እንዴ አይ ልጅ አንተ እኮ አላየም እንዴት ሲያደርጋቸው እንደነበር። ይገባኛል። እና ምን አልጨረስክም? ብዙ ይቀራል። ጨርሻለሁ እንደው ከሚቀመጠው ይሄ። አንቺ ግን እኔ እንደዛ መናገርሽ በጣም ነው ያናደደኝ። ለምን ያናድሃል? እንደ ስራህ እንደውም ምንም አልተናገርኩህም ማለት ይቻላል። እንዴ ጭራሽ ከዚህ በላይ የምትናገረኝ ያምርሻል ማለት ነው? ቀላል ያምረኛል እንዴ? አንቺ እኔ እኮ ታላቅሽ ነኝ። እኔ ስለዛ ብዬ አይደል እንዴት ወኩ? ታናሽ ብትሆንማ አሳይክ ነበር። እሺ ቆይ እሺ ታናሽ ቢሆን ምን ታደርጊ ነበር? ሱሪክን አውልቄ ነበር ልብልብ አድርጌ የምገርፍክ። እሺ አንቺ ባለጌ፣ እኔን ሱሪዬን አስወልቀሽ የምትገርፊኝ? ቀላል ልገርፍ ነበር፣ እንዳቃጠልከኝ ቅጥል ነበር ማድረግ። እሺ አንቺ ወረኛ፣ እኔን አቃጠልሽ የምትገርፊኝ? እንዴ ታናሽ ብትሆን ኖሮ እኮ ነው ያልኩት ብሩኬ። በቃ ምንም አትበይ፣ ዝም በይ። እሺ አረ በእናትህ ብሩኬ እጄን ልቀቀኝ። ዝም በይ፣ ምንም አትበይ ያልኩሽ እኮ ነው። እሺ ምንም አላወራም፣ እጄን ልቀቀኝ። አንቺ ቆይ ማንን ነው? እኔን ነው የምትገርፊኝ? አይደለም። አው አንተ በእናትህ ልቀቀኝ ብሩኬ። ዝም በይ እሺ። ሁለተኛ ትሳደቢያለሽ። እሺ በቃ አልሰርብክም። እሺ እኔ ጌታ በቃ አሁን እጄን ልቀቀኝ። ዝም በይ ደግሞ አሁን አትጩይ ያልኩሽ እኮ። እሺ በቃ አልጮህም፣ እጄን ልቀቀኝ። ይለመዳል። ውይ አይለመደኝም ብሩኬ። ሁለተኛ ብትሰልቢኝ ግን አልለቅሽም። እሺ እሺ በቃ እሺ ልቀቀኝ። ሁለተኛ ኡፍ ብሩኬ። እናንተ በረን ኮክቶ መግባት አታውቁም እንዴ? ይቅርታ፣ መጀመሪያ ነበር መጠንቀቅ የነበረባችሁ። ሁለተኛ እንዳይደገማችሁ። እሺ አይደገምም። ፌቡዬ ምን ፈልጋችሁ ነው የመጣችሁት? ብቻ ልናናገረን የመጣ ነው። እና ውጭ ተናውራ። ለምን ትወጣለህ? እዚህ ቁጭ ብለህ አውራቸው፣ እኔ ራሴ እወጣላችኋለሁ። አመሰግናለሁ ሚጣዬ። ምንም አይደለም ብሩኬ። እሺ በሉ ንቁጥ በሉ። እሺ እና ምን ነበር ልታወሩኝ የፈለጋችሁት? ምን መሰለህ አባዬ። እንዴ ምንድነው እሱ? አትፍሩ ንገሩኝ። ምን መሰለህ አባዬ፣ እንትን ከማይ ጋር እንድትታረቁ እንፈልጋለን። እንዴ ፌቡ፣ ቆይ ከእናትሽ ጋር መች ተጣላንና ነው የምንታረቀው? እኛ ያለ ከማሚ ጋር ድጋሚ ተጋቡ ነው። እንዴ ቆይ ምን እየሆናችሁ ነው? እኔ እንዴት ነው ከትርሲት ጋር አሁን ልንጋባ የምንችለው? ትርሲት ማለት እኮ አሁን የሚኪ ሚስት ናት። እኛ እሱን አንወደውም፣ እኛ የምንወደው አንተ ነው። እኔም እኮ በጣም ወዳችኋለሁ። እና ከወደድከን ማሚን አግቢኝ ብለህ ጠይቃት፣ እሷም ቢያትልክ። እውነቷን ነው፣ ማሚን ቢያትልም አንተን በጣም ነው የምትወድ። እባካችሁ እናንተ ልጆች የማይሆን ነገር አታውሩ። ምን ችግር አለ አባዬ? እኛ ከእንጀራ አባታችን ጋር መኖር አንፈልግም፣ ከአባታችን ከአንተ ጋር ነው መኖር የምንፈልገው። ከኔ ጋር እኮ መኖር እንደምትፈልጉ አውቃለሁ፣ ግን ደግሞ እየጠየቃችሁኝ ያላችሁት ነገር በፍጹም የማይሆን ነው። ለምንድን ነው የማይሆነው? እንዴ ምክንያቱም በቃ የሰው ትዳር ማፍረስ ስለማልፈልግ ነው። እየዋሸ አንተ ማሚን ማግባት ማፈልገው ርብቃን ስለምትወዳት ነው። እንዴ ካሌ፣ ቆይ እንዴት እንደዚህ ትላለህ? ሚጣ ማለት እኮ እህቴ ማለት ናት። አትዋሽ፣ ልታገባት ትፈልጋለህ? ሚጣ እኮ እህቴ ናት። እኔ በፍጹም ላገባት አልችልም። ይኸውልህ አንተ ደግሞ አሁን ላይ ሕፃን ልጅ ነህ።
እና ብዙ የማይገቡ ነገሮች አሉ። እነዚህ የተረገሙ ልጆች ብሩኬን ድጋሜ ከዛች እስስት ጋር ሊያጋቡት ነው ፍላጎታቸው። እኔ ያለው በፍጹም ብሩኬ ድጋሜ ትርሲትን አያገባትም። እቺ ሞቼ ነው ቆሜ እናታል። አንቺ ቆይ ምን እያደረግሽ ነው? አይ ምንም፣ እዚህ አየር ልውሰድ ብዬ ወጥቼ ነው። አሁን ይሄ አየር ይሄ ቅዝቃዜ ቆይ ምን ነው ደስ የሚለው? የምን አየር? እስኪ አባዬ አየሩ ደስ አይልም? ወዴት ነው የምትሄጂው ደግሞ? በቃ ከኪችን ዕቃ ይዤ ወደ ሳሎን ልሂድ። ይኸውልሽ እዚህ ቤት ውስጥ የማይሆን ነገር ደግሞ እንዳታደርጊ። እሺ አባዬ ምንም አላደርግም። አንቺ ልጅ ነግሬሻለሁ፣ ያው እዚህ ቤት ውስጥ ምንም ነገር እንዳታደርጊ። እሺ አባዬ እወድሃለሁ። እሺ ወይ ጉድ! ቆይ እቺ ልጅ ምን አስባ ይሆን? እሺ አንቺ ፈዛዛ እንዴት ነሽ? ምን አገባ? እኔማ እንግዳችን ነሽ። ጨጓራ ሲላጥ ዝም ብያ ላይም ብዬ ወተት ላምጣልሽ ብዬ ልጠይቅሽ እኮ ነው። የማን ጨጓራ ነው የሚላጣው? ያንቺ ነው። መቼም የምትወጂው ልጅ ውጭ ከማንም ሴት ጋር ድሮ ሲመጣ ጨጓራሽ መቃጠል አይደለም እርድብን እንደሚል እርግጠኛ ነኝ። በእናትህ ዝም በል እስኪ። ሩቃ ለማንኛውም እልል ብለሽ ለመዳር ተዘጋጂ። አንተ ቆይ ዝም ማለት አትችልም እንዴ? እችላለሁ ርብቃ፣ እኔ ግን ላንቺ አስቤ። ምንድነው ላንቺ ብዬ ነው የምትለኝ? ወይስ እኔ ስናደድ ደስ ይልሃል አንተ? ስሚ፣ እኔ አንቺ እንድትነቂና ብሩክን የራስሽ እንድታደርጊ ነው ፍላጎቴ። እሱ አንተን የሚመለከት አይደለም። ርብቃ ስሚ፣ እሺ በይኝና እኔ ልርዳሽ እያልኩሽ እኮ ነው። ያለበለዚያ ግን ይኸውልሽ በዛች ቆንጂዬ ልጅ ብሩክን ትነጠቂያለሽ። ነግሬሻለሁ። አንተ ግን ቆይ ምንም ጥሩ ነገር ማውራት አትችልም እንዴ? እኔ ብሩክ እንዲያገባ ነው ፍላጎቴ። ፍላጎቴ ደግሞ ባንቺም ባይሆን በልጅቷ የተሳካልኝ ነው። እንኳን ደስ አለሽ ርብቃ። የመጨረሻ አይደል ነው ሰጥሽ። ተስማማለሽ አትስማማ? ገደል ግባ። ማን ገደል እንደሚገባ እናያለን። እሺ አንቺ ከንቱ። ወይኔ ጉዴ! ምን ነጣጣ ውስጥ ነው የገባሁት? አምላኬ ሆይ ምን ጉድ ውስጥ ነው የከተትከኝ? አሁን ቆይ ብሩክ እንደማፈቅረው ሰው ቢሰማ ምን ይለኛል? ወይ ቅሌት! የሰውን ትተን እንኳን አባዬ ቢሰማ ምን ሊለኝ ነው? በጣም ነው የሚያስነብኝ። ቆይ ምን ማድረግ እችላለሁ? አውቄ ያለፈቀርኩት ሰው ለምን እኔ ላይ ፈርድብኛል? ታዲያ ለሰዎች ወሬ ብዬ የምወደው ልጅ ልትሆን ፍቅሬ ልትሆን ማን ነው እኔን የሚረዳኝ? ማን ነው ስቄን የሚያውቅልኝ? ውስጡን በፍቅር መንደደኝ ማን የሚረዳልኝ? ምናልባት ማንም ላይ ይረዳኝ ይችላል። እኔ ግን የፈለገ ይምጣ የብሩክን ፍቅር ብቻዬን ተቀፌ ስቃጥላለሁ። ሚኪያስ የእውነት የሚረዳኝ ከሆነ በግልጽ እነግረዋለሁ። እርግጠኛ ነኝ ለራሱ ብሎ ይነግረኛል። አዎ ብሩክን ከማጣቴ በፊት አሁኑኑ የራሴ የግሌ ማድረግ አለብኝ። በፍጹም ብሩክ የሌላ ሴት አይሆንም። የኔ ብቻ ነው የሚሆነው። አዎ የኔ ብቻ። ብሩክ የኔ ብቻ፣ የብቻዬ ነው የሚሆነው። እንዴ ፍቅር ምን ነው ነሽ?
ወይዘሮ ትርሲት ደህና ነሽ? ማሚ ምን ሆነሻል? ትርሲት የሆንሽ ነገር አለ? ማሚ ደህና ነሽ? ግን ምን ሆናችሁ ነው? ደህና ነኝ ፍሬዬ። እና ለምጮሽ ደስ ብሎኝ ነው የጮኩት። ደስ ብሎኝ እንዲያስጨውሽ ምን አይነት ደስታ ቢሆን ነው እንዴ? እኛንም አስደነግጥሽን እኮ። ይቅርታ ላስደነግጣችሁ እንኳን ፈልጌ አልነበረም። ችግር የለውም ብቻ የምትሰራችሁን ንገሪን እንዴ። አጓጓሽን እኮ። እሺ እነግራችኋለሁ። እኔማ ሚስቴን እንደዚህ ያስደሰታትን ነገር ለመስማት በጣም ጓጓው። ችግር የለውም እነግራችኋለሁ። ምን መሰላችሁ? የብሩኬ የእህት ጓደኛ ደውላልኝ ነበር። ምን? ቆይና ምን አለችሽ? እሷማ ያለችኝ ቅድስት ያለችበት ቦታ ታውቃለሁ። እውነትሽ ነው ትርሲት? አዎ እውነቴን ነው ብሩኬ። ወይኔ በጣም ደስ ይላል። እንኳን ደስ አለ ልጅ። እንኳን አብሮ ደስ አለን ጋሼ። እንኳን ደስ ያለ ብሩኬ፣ እንኳን ደስ ያለ። አመሰግናለሁ ሚኪ። እኔ የምልሽ ትርሲት እና ታዲያ የት ነው ያለችው አሁን? እሷ እንዳለችን አሁን ያለችው ለንደን ነው። ለንደን? ለንደን ማለት የት አካባቢ? ስፔሲፊክ ቦታውን እንኳን አልነገረችንም። አረ አዎ ወይ በጤንነቷ ጉዳይ እንኳን ምንም ልዩነት የለውም። ኧረ እባክሽ ቆይሽ እና ታዲያ ምን ማድረግ ነው ያለብን? አዎ ልክ እኮ ነው። እና ታዲያ መፍትሄው ምንድነው? ልጅቷ እንዳለችኝ የኤምባሲውን ጉዳይ ከጨረስንና አንዳንድ ወጪዎቿን ከቻልን እንደሚመልሷት ነግረውናል። እንደዛ ከሆነ በጣም ጥሩ። ቆይ ግን ኤምባሲ ምንድነው የምንጨርሰው? ፓስፖርቷ ስለጠፋ መጀመሪያ ፓስፖርቷን ማጣት ይኖርብናል። ኦኬ እንደዛ ነው እንዴ? ቆይ ግን ኤምባሲ ቶሎ የሚጨርሱላት ይመስልሻል? እሱን እግዚአብሔር ነው የሚያውቀው። እና ቆይ ኤምባሲውን እንዴት ነው የምናነጋግረው? እኛ እንኳን ኤምባሲን አናዋራም። ማለቴ እኛ ካላወራናቸው ማን ያወራቸዋል? ማለቴማ ኤምባሲውን አናዋራቸውም ማለት የውጭ ጉዳይ ሚኒስተሩን ማውራት አንችልም ማለት አይደለም። እንደዛ ከሆነማ ጥሩ ነው። አዎ እኛ የውጭ ጉዳይ ሚኒስተሩን እናናግራቸዋለን። እነሱ ደግሞ በኤምባሲው በኩል ያለውን ነገር ይጨርሱልናል። መቼም እዛ ያሉት በዚህ ጉዳይ የሚረዱን ይመስለኛል። ከዚህ ሁሉ ነገር በፊት ግን መጀመሪያ ማስቀደም ያለብን ነገር አለ። ምንድነው እሱ? መጀመሪያ የአእምሮ ማገገሚያ ገብታ የአእምሮ ጤንነቷ መመለስ አለበት። ምን እሱ እዚህ መሆን አይችልም እንዴ? እውነቱን ነው። እዛ ከምትታከም እዚህ ጠበል ብትጠበል ይሻላታል። እሱማ ልክ ናችሁ። አሁን ግን እሱን ማድረግ አንችልም። ለምንድን ነው ማድረግ ማንችለው? አሁን ላይ ሙሉ በሙሉ አእምሮዋን ስታ ስላለች ለሰዎች እሺ ብላ እዚህ አትመለስም። እንደዛ ነው ነገሩ። እሱስ ልክ ብለሻል። እዛ ራሷን በትንሹን ካወቀች በኋላ ነው እዚህ ማምጣት ያለብን። እንደሱ በጣም ጥሩ ሐሳብ ነው። አዎ እኛ የሕክምናውን ብር ከላከን የሚመልሷት ይመስለኛል። እሱ ነው ችግሩ። ያ ሁሉ ብር ከየት ይመጣል? ደግሞ በዶላር ነው አሉ። ለሷ አታስቡ። እኛ ያለን አይደል እንዴ ሚኪ? ይሁን እስኪ። በእውነት በጣም ነው የማመሰግነው። ያው ውለታሽን መላሽ ያደርገኝ። አረ ብሩኬ እኮ ምንም ምስጋና ያስፈልገውም። ያው የራስ ብር አይደል? ቢሆንም እናንተ በጣም ቀን ሰዎች ስለሆናችሁ ነው እንደዚህ እየረዳችሁን ያላችሁት። ብሩኬ ደግሞ እኔ አሁን ለቅድስቴ እንኳን ከራስ ብር ከኔ ብር ተወስዶስ ብትታከም ረተው ብሩኬ እንደዚህ ማን ታጥፍ። አመሰግናለሁ ሚኪ። አረ ብሩኬ ምንም ችግር የለውም። እኮ ምንም ምስጋና ያስፈልገው ችግር የለውም። አመሰግናለሁ ሚኪ። ትርሲቴ ይገባኛል። ጉረኛ እንኳን ደስ አላችሁ። ሚኪ አቤት። ምንድነው? አንድ ነገር ላናገር ፈልጌ ነበር። ርብቃ እኔ አሁን ምንም ነገር ማውራት አልፈልግም። ምን? እኔ ለወራክ ስለፈለኩ ነው የምትንጣባረረው? እባክሽ ርብቃ ትግስቴን አትፈታተኝ። ቆይ ምን ሆነክ ነው እንደዚህ ተቀያየርከው? ነገርኩሽ እኮ አንቺ ልጅ እንደኔ በዚህ ሰዓት ከማንም ጋር ምንም ነገር ማውራት አልፈልግም እያልኩሽ። እኔ እኮ ለራስህ ብዬ ነው። ምንድነው ለኔ ብለሽ የምትነግሪኝ? መጀመሪያ ቃል ገባልኝ። ቆይ ማለት ለምን ነው ቃል የምገባልሽ? በቃ የምነግርህን ነገር ለማንም እንደማትናገር። እሺ እገባለሁ። ለማንም አልናገርም። ልመንክ ሚኪ? ምንድነው አንቺ? ቆይ እኔ ያል የምታካብጂው ምን የኒውክሌር ቀመር ነው እንደምትናገሪው? ከተናገርሽ ተናገሪ። ምን ነው ጨነቀ? ዝም ብለህ በቃ ቃል ገባልኝ።
እንደውም የራስሽ ጉዳይ ነው። እሺ እኔ ሚኪ ምን እንዳይጎልብኝ ነው። እሺ በቃ ተረጋጋ፣ እነግርሃለሁ። እሺ በቃ አሁን አፍጥኝ፣ ቶሎ ቶሎ ንገሪ። ግን አደራህን ለማንም ሰው እንዳትናገር። አንቺ ልጅ ያምሻል እንዴ? ምንድነው የሚያንተባትብሽ? ልሂድ ወይስ ትነግሪኛለሽ? እሺ በቃ ትጩ፣ እነግርሃለሁ። ቶሎ በይ አፍጥኝ። እኔ እንዳንቺ እዚህ እንትን ስላለ ሙለው። እሺ ስንት ስራ አለብኝ። ቶሎ ከተናገርሽ ተናገሪ። ምን መሰለህ ሚኪ፣ እኔ አንቺ ልጅ አትናገሪም እንዴ? እቺ ምን እንደውም እኔ ብሩክን በጣም ነው የምወደው። በቃ ይሄንን ነው የምነግሪኝ? ለዛ ነው? አዎ። ምን ነው ርብቃ፣ አንቺ የሆነ ጤነኛ አይደለሽ። ሲጀመር ያምሻል። ምን አደረኩኝ? ወይስ አላመንከኝ? በእውነት ከልቤ ነው ብሩክን ማፈቅረው። ርብቃ፣ አንቺ እኮ ብሩክን ማፍቀርሽን ባትወሪም ሁሉም የሚያውቀው ነገር ነው። ይሄ እኮ ሀገር ያወቀው ሚስጥር ነው። ምን ሆነሽ ነው አንቺ? እንዴት ላቅ ይችላል? ማለቴ እኔ ለመጀመሪያ ጊዜ እኮ ላንተ ነው የነገርኩት። አይ በቃ አንቺ ፈዛዛ ሳትሆኚ ጅልም ጭምር ነሽ ማለት ነው። እንዴ ምን አደረኩኝ? አንቺ እኮ ብሩክ እንደምታፈቅሪው ለማወቅ እውር አለመሆን ብቻ በቂ ነው። ምክንያቱም እውር ካልሆንሽ በቃ ማንም ሰው አንቺ ብሩክ እንደምታፈቅሪው ያውቃል። ቀላል እኮ ነው። እሺ በቃ እኔ አሁን የነገርኩህ እንድትረዳኝ ነው። ማን ነው የሚረዳሽ? እባክሽ እኔ ሚኪ ነኝ አንቺን የምረዳው? ቀልጃለሽ እንዴ? እኔ ስንት ስራ አለብኝ ሰው ነኝ። እሺ እኔ ከዚህ በላይ የብሩክን ፍቅር መቋቋም አልችልም። እባክህ ሚኪ እርዳኝ። የራስሽ ጉዳይ ነው። ምን? አዎ ስላንቺ ፍቅር እኔ አያገባኝም። እንዴ ምን ሆነሻል ርብቃ? እኔ እንደሆነ አንዴ ትርሲትን አፍቅሬ ይሄው አግብቼ በሰላም እየኖርኩ ነው ከልጆቿ ጋር። ስለዚህ አያገባኝም። እባክህ ሚኪ ብሩኬን እንዲሁም ብቻ እርዳኝ። የፈለግከውን ነገር አደርግልሃለሁ። በቃ እኔ ብሩኬን በጣም ነው የምወደው። ሰሚኛለሽ? የራስሽ ጉዳይ ነው። እሺ እኔ በዚህ ሰዓት በጣም ብዙ የሚያስጨንቀኝ የራሱ የሆነ ጉዳይ አለ። ተው ሚኪ እንደዛ አታድርገኝ። እኔ እኮ የውስጤ ላንተ ብቻ ነው የነገርኩት። አላውቅም፣ ምናልባት ብሩክ ከልጅቷ ጋር ሲጋባ ያኔ እንገናኝ ይሆናል።